ብሩኬ ከባድ አጣብቂኝ ውስጥ ገባ። ብሩኬ እንግዲህ ሚጣ እንደ እህት ሲያት የነበረችው ዛሬ አፈቅራለሁ ብላ አፏን አውጥታ ተናገረች። እንግዲህ ብሩኬ ሜኪ ከዚህ በፊት እሱን እንዲያፈቅርላት ብዙ ጊዜ ቢያመላክታትም በፍጹም ወንድሜ ነው እያለችው እንደነበር ነው። አሁን ግን ፍቅር ገንፍሎ ሲወጣባት ሜኪን እባክህ አንድ ነገር አግዘኝ አለች። እኔ ባንቺ በዚህ ሰዓት አንቺ ጋር ማወራበት ጊዜ አይደለም፣ ለራስ ብዬ እኮ ነው ስትለው፣ ለራስ ምንድነው ያልሽው አላት። መጀመሪያ ቃል ግባል ሌላ ትናገር ስለዋለች። ማለቴ ምንድነው ቃል የምገባው? በቃ የምነግርህን ነገር ለማንም እንዳትናገር በማለት እሺ ብሎ አልናገርም ሲላት፣ ለማንህ ሜኪ ስትለው፣ እንግዲህ ትናገሪ እንደው ተናገሪ ይላል። እሱ ስሜታዊ ሆኗል። እሱ ምክንያቱም የብሩክን እህት ለማሳከም ገንዘብ ከወይዘሮ ትርሲት ይወጣል ተብሎ ሲባል እንግዲህ በጣም ተናዶ ነበርና፣ አይ የገዛ ብር አይደል እንዴ? እንኳን የራስህን ብር የትርሲት ብር የኔ ብር ቢሆንስ ላንተ ብሩኬ ይገባሃል እያለ ውስጡን እየተናደደ ይናገር ነበር። አሁን በዚህ ጊዜ በኤምባሲ የሚጨረሰው ምንድነው ብሎ ፓስፖርቷ ስለተጠፋ ፓስፖርቷን ለማስወጣት ነው። እንደዛ ነው እንዴ? ኦኬ እንደዛ ነው እንዴ እያለ ካለ በኋላ ኤምባሲ ቶሎ የሚጨርስ ይመስልሻል እያለ ሲጠይቃት ያንን ሁሉ ነገር እናያለን እያለች በዚህ ተናዶ እንግዲህ ገንዘቡ ከቱሪስት ሊገባ ነው ሲሉት በሽቆት ሊወጣ ሲል ነበረ። እርዳኝ እያለች የነገረች፣ እባክሽ ስንት ስራ አለኝ አንቺን የምረዳበት ጊዜ የለኝም በማለት ሊሰናበታስ እና የራስሽ ጉዳይ ነው፣ ብሩኬን አፍቅሬ ራሴ ተጎድቻለሁኝ ስትለው፣ እና ምን ላድርግሽ የራሴን ጉዳይ እንዴት ብዬ ልወጣው እያልኩኝ ደግሞ ያንቺን ጉዳይ ላስብ ሂጂ ትርሲትም ከልጆቿ ጋር አለችልሽ። ብሩኬ እኔ እንዲሆን ብቻ አግዘኝ፣ የፈለግከውን ነገር አደርግልሃለሁ፣ ብሩኬን በጣም አፍቅሬዋለሁ እያለች ስምኛለሽ አላት። በስከ መጨረሻ የራስሽ ጉዳይ ነው በማለት ነበር የመለሰላት። እንግዲህ በዚህን ሰዓት እኔ ስንት የሚያስጨንቀኝ ነገር አለ በማለት የእሷን ጉዳይ አላለው። ተው እንደዚህ አታደርግ ብትለውም እኔ የውስጤን እኮ ያለ አንተ ብቻ ነው የነገርኩት ስትለውም ሜኪ ተናዶ ለራሱ ውስጡ ሌላ እያሰበ ምናልባት ከልጅቷ ጋር ሲገናኝ ቀንተሽ ይሆናል፣ ስለዚህ ከእሷ ጋር ሲጋባ አይንሽ ዝም ብሎ ያያል፣ በኋላ ተቀድመሻል፣ ጠበቃዋ ቀድማሻለች ነገር ሲላት ገደል ግባ ብላ ነበር የተናደደችው። እንግዲህ ይህንን ነገር ሊያደርጉ የቻሉት ሁላቸውም አቶ እሱም ቶሎ ብሎ ሩጦ ለመደወል ነው መቼም የሚቸኩለው። ጉድ ሆንኩኝ እያለ ስልክ ለመደወል አንዴ በመኝታ ቤቱ አንዴ በምኑ ይጮሃል። የአልጋውን ልብስ ያነሳል፣ ይጥላል፣ ፍራሹን ሁሉ ምን ሽርሽሩን ያወጣል። በንዴት ተቃጠለ። ምክንያቱም የገንዘብ ልክ ደክሞና ለፍቶ ያመጣው ይመስል ሜኪ ጉድ እኮ ነው ያፈላው ማለት ነው። እንግዲህ ሜኪ ሁሉ ነገር ተጋልጦበታል። ብሩኬ ግን አጣብቂ ነገር የገባው ምንድነው? ጠበቃዋ ከቤት ድረስ መጥታ ስልክ ሰጥታ እንደሚያገኛት ሲጠጣጠሩ በዚህ ጊዜ የሚጣብሳለች እና ያችን ሴትዮ ጠበቃ አመነጫጭቃ ነበር የመለሰቻት። ከዛም መታ ነበር ወረቀት ጥላለች ስትለው ሲያየው ስልክ ቁጥር ነው። ስልክሽን ስጪ ሲላት ጭራሽ በእኔ ስልክ ነው የምትደውለው በማለት ነበር የሚጠየቅ። ታዲያ በባንቺ በእህቴ ስልክ ያልደወልኩ በማን ነው የምደውለው ቢላትም የወዳን በግዷ ዝም ብላ ሰጠችውና ደውሎ ከልጅቷ ከጠበቃዋ ጋር ተቀጣጥሮ ይሄዳል። ዝንጥ ብሎ ሊሄድ ሲል በጣም ሁላቸውም ሚጣም ሆነች ትርስት በአይነ ቁራኛ እያዩት ነበር። ከዛም አይቀር የለም ውሎውንም እዛው ውሎ ወይኑን እየጠጣ ከልዕልት ጋራ ጊዜውን ያሳልፍና እንግዲህ ቢደውሉም ስልኩ ተዘግቶባቸው ሁለቱም ሲንጨረጨሩ ቆይተው ነበር። ትርሲትም ትናደዳለች። እንዴት የልጆች አባት ከሌላ ሴት ጋር ይሄዳል ትላለች። ይችኛዋም ደግሞ እህቴ ናት የሚላት አፍቅሬዋለሁ ብላ እንዴት ከዛች ጋር ይሄዳል በማለት ሁሉም ግብ ተያይዘዋል። ሁላቸውም በየራሳቸው ያወራሉ። አባባ ደጉን አስቡ፣ ምን እየሆናችሁ ነው ይላሉ። ብሩክም ከሄድ በኋላ ስለ ልዕልት ዛሬ በጣም ቆንጆ ልዕልት ሆነች መተሻል እያለ እያሞጋገሰ ወይኑን እየተጎነጨ እንዴት ወደ ጎዳና እንደወጣች ቤተሰቦቿን ታሪክ ካዳመጣት በኋላ
በጣም ስለሰከረ ጥያት አልሄድም ብሎ ቤቷ ድረስ ያድራል። በዛን ጊዜም እንግዲህ ስልክ ውስጥ እስኪደውይላት በአንቺ ስልክ እኮ ነው የተደወለው ተብሎ በተደጋጋሚ ቢደወልላትም አልመለሰችም ነበር። በስከ መጨረሻ ደውሎ እንደሚያደርስ ሲነግራቸው ኡታውን አበዙት። ሰላም ውድ ቻናሌ ተከታታዩ ሰላማችሁ በያላችሁበት ብዛ። ቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበት ከያ ቀጣይ ፓርቲ ይዘን መተናል። በዚህ ፓርቲ እንግዲህ ብሩኬ 3 አፍቃሪ አግኝቷል። አጣብቂኝ ውስጥ ገብቷል። ለሚጣ ወይንስ ለትርሲት ወይንስ ለልዕልት? እሱ አሁን ትርሲት ባለትዳር ናት ብሎ ይችኛይቱንም እንደ እህቱ ስለሚያይ አሁን ትኩረቱ ለልዕልት አድርጎ ነበር። ሆኖም ግን ከልዕልት ጋራ ምንም ያደረጉት ነገር የለም። ብቻ ግን የትዳር አጋር አለሽ ወይ በማለት ጠይቆ መጥቷል። ከመጣ በኋላ ከቤት ግን በቃ ሚጣ ጭቅጭቅ ነበር ያደረገችው። እንዴ አንቺ ምን እያልሽ ነው? ረፊ ነገርኩሽ እያለ እሷ ጋራ እየተሰዳደቡ እያሉ ልጆች ድንገት ይገባሉ። ድንገት ገብተው አባታችን እንፈልግሃለን ሲሉት አባታችን በቃ እኔ ልውጣላችሁ እናንተ አውሩ ብላ በር ላይ ተለጥፋ ሚጣ ታዳምጥ ነበር። አባዬ ከእናታችን ጋር እንድትታረቅ እፈልጋለን። እንዴ መች ተጣላን? አይ መጣላት አልተጣላችሁም። አንድ እንድትኖሩ በአንድ ላይ እንድትኖሩ አብረን እንድንኖር እንፈልጋለን። ታዲያ አሁንስ አብረን አይደለም እንዴ ያለን? ቢሆንም ሜኪ ከዚህ ቤት እንዲወጣ እንፈልጋለን። የእንጀራ አባት የሚባል ነገር አያስፈልገንም በማለት ቆርጥ ያለ ሀሳብ ሲነግሩ እንዴ እንዴት ነው የእናታችሁን ትዳር አፍርሼ እኔ ትዳር የምመሰርተው በማለት ሲነግራቸው አይ እናታችን የምትወደው አንተን ነው ገባ፣ ስለዚህ ወደ አንተ ትመለስልን እያሉ ሲመክሩ ከዛ እንግዲህ ሚጣ ደግሞ የፈለገ ቢሆን የብሩክን ፍቅሬን አሳልፌ ለማንም አልሰጥም እያለች በግልጽ እናገራለሁ እያለ መጸዳጃ ገብታ ከመስታወት ጋር ትማጎታለች። ትርሲትም የልጆች አባት ሆኖ እንዴት ይሄዳል በማለት ሲመጣ እናገረዋለሁ እያለች እሷም ትላለች። አባባና ደግሞ እሱ ቁጭ ብለው ኧረ ማታ እኮ እንዴት እንዳደረጉኝ አባባ እንዴ ምን ነው አላስቀመጡኝም እኮ ምን አባ ብጭቅጭቅ አረጉኝ እኮ አላቸው። እንዴ ለምን አመሸ ተብዬ እኮ ነው አለ። ይሁን እንዴ ምን አሉ እንዴ እና ምንድን ነው የሚሉት አሉ። እንዴ በጣም እኮ አላስቀመጡኝም ነበር አሉ። እንግዲህ ልጆች አባታቸውን አንተም እናታችን በደንብ ትወዳለች፣ ምን ችግር አለ አባዬ ከእንጀራ አባታችን ጋር መኖር አንፈልግም፣ ከአባታችን ካንተ ጋር ነው የምንኖረው አለችው። ሴቷ ልጅ ከኔ ጋር መኖር እንደምትፈልጉ እኮ አውቃለሁኝ፣ ግን የጠየቀችውን ጥያቄ በጣም ከባድ ነው አላቸው። ለምንድን ነው የማይሆነው አለ ወንዱ ልጅ። ምክንያቱም ያ ሰው ትዳር መስራት አለቻ። እየዋሸህ ነው አባዬ፣ አንተ ማሚ ማግባት ብትፈልግ ትችል ነበር ግን አትወዳትም አለ ወንዱ ልጅ። እንዴት እንደዚህ ትላለህ? ሚጣ እኮ እህቴ ናት፣ ከሚጣ ጋር ልትጋባ ነው አባዬ፣ ልታገባት ትፈልጋለህ። ሚጣ እህቴ ናት፣ በፍጹም አላገባትም፣ እሷን በፍጹም አላገባትም። ይኸውልህ አንተ ደግሞ አሁን ሊገባህ አይችልም፣ ህፃን ልጅ ነህ። ስለዚህ ብዙም አይገቡ ነገሮች አሉ፣ ተረዳ ልጄ አለው። ይህን ጊዜ ሚጣ ተለጥፋ ታዳምጥ ነበር። ከዛም ቆይ ብሩኬን ድጋሚ ከዚህ ስስት ጋር ሊያጋቡት ነው አሳያቸዋለሁ። እንዴ ምን ያለሁማ ማንም ብሩኬን አይቀማኝም፣ በፍጹም ብሩኬ ትርሲትን ሊያገባ አይችልም በድጋሚ እያለ እየተናደደች ሙቼን ነው ቆሜ እያለ በብስጭት ሰለ አባቷ ይመጣል። አንቺ ልጅ ምን ሆነሽ ነው? ምን እያደረግሽ ነው አሏት። አይ ንፋስ እየተቀበልኩኝ አየር ልውሰድ ብዬ። ምን አይነት አየር? አሁን በዚህ አየር ላይ ይህ ቅዝቃዜ ምን ሆኖ ነው እዚህ ጋር አባ የምን አየር የምን ቅዝቃዜ ትላለች። በጣም ደስ አይልም እንዴ? ወዴት ነው የምትሄደው? ወደ ኪችን ገብቼ ወደ ሳሎን ሊሄድ ነው አለችው። እዚህ ቤት ውስጥ የሆነ ነገር ማደርጋለሁ ብለሽ እያሰብሽ ከሆነ እንዳንጣላ አጀሪት ነግሬሻለሁ፣ ምንም ነገር እዚህ ቤት ውስጥ እንዳታደርጊ በማለት አባት አስጠነቀቋት። አባቴ እወድሃለሁ በማለት አባቷን ሳመችና ከአባቷን ጥላል። ወይ ጉድችል ደግሞ ምን እያሰበች ይሆን? እንደው ምን እንዳገባውኝ ይቺ ልጅ ምንድን ነው ጉዱ እያሉ አባት ተጨንቀዋል። አሁን በግልጽ ነግረዋለሁኝ የፈለገ ይሁን አለች። አሁን ትርሲት ደግሞ እንዴት ታመጣምሻለህ? እንዴት ስታድራለህ? ብናድርም እኮ ምንም አይነት ነገር ከልጅቷ ጋር የተፈጠረ ነገር የለም አለ። እውነት ብሎ ሁለታቸውንም እጃቸውንም መታች። አባዬ አንተ እኮ እንዴት ሲያደርጋቸው እንደነበረ አላየህም አለው። እንደ የወደዱትን ሰው እኮ ነው እንደዚህ የሚለው አለው ማለት ነው። አይ ምንም አይደለም፣ ማታ ስለተጨነቁ ነው። እናንተ ማታ ብቻዋን አንድ ነገር ብትሆን ጥያት በጸጸቱን አልችልም ብዬ ነው የቀረሁት። በዛ ላይ ደግሞ ሴት ልጅ ናት፣ በዛ ላይ ጠጥታ ሰክራለች ሲል እናንተ ምን ባይነህ ለዛሬው በቃ ይቅርታ አድርገንልሃናል ትርሲት፣ ከዚህ በኋላ ግን አለች እመኑኝ
ከአሁን በኋላ ምንም የሚፈጠር ነገር የለም አለች። አትርሳ አለችው። የልጆች አባት ነህ አለች ትርሲት። ስለዚህ ልጆቹ አባታችን ባለጌ ነው እንዲሉ አልፈልግም አለችው። እሺ ምን አባቷ ደግሞ ይቺ ምን አገባት ቀንቼ ነው አትልም አለች ሚጣ። እሷ ባለጌ ትላለች ራሷ ወንድ ጓደኛውን አግብታ ተቀምጣ ረስታችሁ እንዴ በማለት ሚጣ ትናደድ። ከአሁን በኋላ እንዳትደግም ነገርኩህ። ብችል ደግመ ባታገኛት ደስ ይለኛል። እንደሱ እንኳን ማለት አልችልም፣ ምክንያቱም ጠበቃዬ ናት። ምን ችግር አለ? እኔ ሌላ ጠበቃ እፈልግልሃለሁ። የእኔ ጠበቃ እኮ ለጊዜው ተሳፍሮ ነው እንጂ ይቆምልህ ነበራች። ቢሆንም ትርሲት ይቅርታ፣ እሷ እኮ በጣም ጎበዝ ናት፣ በጣም በዛ ላይ ደግሞ ጸባዋ በጣም ቆንጆ ነው አለች። በቃ እሺ ዝም በል፣ ስለ እሷ ጥሩነት አታውራና አሉ። በንዴት ተናደዱ። ደግሞ ከስራ ውጭ ከእሷ ጋር ስትገናኝ እንዳላገኝ ብላ ተናዳ ትርሲት ብድግ ብላ ሄደ። በዚህ ትርሲት በዚህ ሚጣ ያካልቡት ገባ። ብሩኬ ለማን እንደሚሆን ግራ ተጋብቷል። አጣብቂኝ ውስጥ ገብቷል። በዚህ የልጆቹ ጥያቄ አለበት። አሁን ሚጣ ራሱ ስታወራ ሚጣ አትበለኝ ዝም በል እባክህ እጭ ትለዋለች። እንደምን ማለት ነው አንቺ ላይ አልጠገብሽም ይላታል። መገርኩህ እኮ ታዲያ መጀመሪያ ሲዘኸኝ ሄዳልሽ። እኔ ህፃን ላይ አይደለሽ አዝጌሻት ሄድ። እሷ ደግሞ ስትቀጥረኝ ብቻህና ነው ያለችኝ። ከወንዱ ጓደኛዬ ጋር እንኳ ከቢንቾ ጋር ልምጣ ብል አይሆንም ብላለች። አንቺ ምን ማለትሽ ነው በማለት ይናገራታል። እና ታዲያ ለምን እዚህ ቤት ስመጣ አታጋጫትም ነበር በማለት ትርሲት ደግሞ ትናገራል። ብሩኬ ሜኪ ደግሞ እንዴ ታዩ እንዲህ በስንት ዓመት ጣዕሙ ያገኘውን ያጣጥምበት አንቺ ነው ባልሽ፣ እኔ ያለሁልሽ ታዩ ባክሽ። ምንም አሁን ጊዜ እሱ ሌላ ዓለም ውስጥ እየቀጨ ነው እያለ ደግሞ እሱ ያናዳታል። በዚህን ጊዜ ቤኪ እንግዲህ ለምን ገንዘብ ለብሩኬ እህት ይሰጣል የሚከፈለው ክፍያ ሁሉ ለምን ይከፈላል ብሎ ከስቦ ያገኘው ይመስል እየተበሳጨ አንድ ነገር አደርጋለሁ ሲል እንግዲህ ሚስጥሩ ሊወጣበት ነው። ከዚህ በኋላ እንግዲህ ብሩኬ ምናልባት ከሶስቱ ማንኛቸውን ሊሆን እንደሚችል አጣብቂ ነው። ይቺ እህቴ የሚላት አፈቀርኩ ብላለች። ያቺ የስራ አጋሩ ናት። ይችኛዋ የልጆቹ እናት ብትሆንም በትዳር ቢኖራትም ልጆቹ ደግሞ ወደ አባታቸው እንዲመለስላቸው ይፈልጋሉ። በጣም ለውሳኔ የተጣበቀ ነገር ሆኖበታል። እንግዲህ በዚህን ሰዓት ብሩኬ ምን ይወስናል የሚለውን ቀጣይ እናያለን። ስለምትከታተሉን ከልብ እናመሰግናለን።